ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ የሆነ ትንሽ ቪዲዮ ይዤላችሁ መጥቻለሁ። ከጠቀማችሁ ብዬ እዚህ ጋር ይሄ ቺክን ስትሪፕ ነው እየከተፍኩት ነው ያለሁት። እዚህ ጋር ደግሞ ሩዝ ነው የጣድኩት። አንዳንዴ ለልጆች እንደዚህ ለምሳሌ አነስ አነስ ያሉ ነገሮች ካሉን አንድ ላይ በዘዴ አድርገን እንግዲህ ሰብሰብ አድርገን እንሰራቸዋለን ማለት ነው። ፒታ ብሬድ አለኝ እና በሱ ነው ሮል የምንሰራው። እንግዲህ ይሄንን ቺክኑን እዚህ ጋር ቺክን ስትሪፑ እንደዚህ ከትፌዋለሁኝ። አሁን ደግሞ ይሄንን እንደዚህ ክትፍ አረግና እንዴት አብረን እንደምንሰራ እናያለን። አብራችሁን ቆዩ ውድ ቤተሰቦቼ። ሆትዶጉንም እንግዲህ እንደዚህ ከትፌዋለሁኝ። እንደዚህ አደርግና እዚህ ጋር እንግዲህ ቅቤ ነው ይሄ የምታዩት፣ እያቀለጥኩት ነው። አሁን ቅቤውን ካቀለጥኩኝ በኋላ ሆትዶጉን ጨመርኩት። ቺዝ ያላችሁን ቺዝ መጠቀም ትችላላችሁ። ለልጆች ለትምህርት ቤት እንግዲህ በዛ ያለ ነገር ማድረግ ስትፈልጉ አነስ ያለ ነገር ካላችሁ እንደዚህ አድርገን በዘዴ ከራይሱ ጋር አብረን እናደርገዋለን ማለት ነው። ይሄን ትንሽ ጠበስ ካደረኩኝ በኋላ ቺክኑን አደርገዋለሁ። መጀመሪያ ሆትዶጉን በደንብ አድርጌ በውሃ ቀቅዬዋለሁ አብስዬዋለሁ። እዚህ ላይ ቲማቲም ምናምን አልጨምርም፣ ምክንያቱም ውሃ እንዳያመጣብኝ ስለምፈልግ ዝም ብዬ በራሱ ነው እንትን ማድረግ የምፈልገው። ጨምራለሁ በመስኮትና እሱ እየገባ አሁን ደግሞ ቺክኑን ጨመርኩት ማለት ነው። ማጣፈጫ የፈለጋችሁትን ነገር መጨማመር ትችላላችሁ፣ ሌሎች ነገሮችን። አሁን እንዲያርጌ ቆንጆ አርጌ ጥብስ አርጌዋለሁ። አሁን እንግዲህ የሩዙን ጨምራለሁ። ነጭ ሽንኩርት ራይሱ ላይ ስላለኝ ለረዛ ነው የምጠቀመው። ሩዙን እየጨመርኩ ነው አሁን። እንግዲህ አሁን ቺዙንም ጨምሬያለሁ። አሁን ቆንጆ ሆኖልኛል። እንግዲህ ቀጥዬ ደግሞ ወደ መጠቅለል ነው የምገባው። እንግዲህ ለእናቶች አንዳንዴ ምን እንስራ ብለን ትንንሽ ነገሮች ካሉን ቤት ውስጥ ልንጨናነቅ እንችላለን። እናትነት ከባድ ነው፣ አያትነት ከባድ ነው። ስለዚህ ያለንን በዘዴ መጠቀም እንደምንችል ነው እዚህ ጋር እኔ እያሳየኋችሁ ያለሁት። ትወዱታላችሁ ብዬ አምናለሁ ቤተሰቦቼ። አሁን ይሄንን ጥቅልል አደርገዋለሁኝ። አሁን በዚህ መልኩ ጠቅልዬ ከጨረስኩት በኋላ መልሼ መጥበሻ ላይ ደግሞ
ትንሽ ሞቅ ሞቅ አደርገዋለሁኝ መልሼ እንትኑ እንዲያያዝልኝ በደንብ። አሁን እዚህ ጋር ቅቤውን ይሄው እንደዚህ ትንሽ ቅቤ አድርጌ መጥበሻ ላይ ትንሽ እንዲሁ ሞቅ ለማድረግ እንጂ ብዙ አላቆየውም። በዳቦ ማድረግ ትችላላችሁ፣ በፈለጋችሁት ነገር መጠቀም ትችላላችሁ እናንተ። ይሄው እንግዲህ በዚህ መልኩ ቆርጬ አዘጋጅቼዋለሁኝ። ይሄንን አሁን መሳቃ ውስጥ ፓክ ማድረግ ነው። እንግዲህ በጣም ቆንጆ ነው። በጣም ቆንጆ የሚጣፍጥ ነው ምግብ ነው። እንግዲህ አንድ ላይ በዘዴ ተደርጎ ትንሽ ትንሽ ነገሮችን ሰብሰብ አድርገን እንደዚህ ማድረግ እንችላለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ለምታበረታቱኝ እጅግ እጅግ አርጌ አመሰግናለሁ። ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች ሁሌም አብራችሁኝ ስላላችሁ እጅግ አርጌ በጣም አመሰግናለሁ። ዜና ያክብርልኝ። አዳዲሶችም ሰብስክራይብ እያረጋችሁኝ እላለሁ። አመሰግናለሁ። መልካም ሁሉ ተመኘሁ ባይ